ትልን የሚጀምርልን ሰው ይኖራል? በጸሎት ፕሮግራማችንን የሚከፍት ሰው? ካልሆነ እኔ ጸልይና እንጀምራለን። ኦኬ አሁን አባት ሆይ እናመሰግንሃለን፣ ከፍ ከፍ እናደርግሃለን። መልካም አምላክ ነህ። ቃልህን መማር መልካም ነው። ቃልህ ለእግራችን መብራት ለመንገዳችን ብርሃን ነው። ቃልህን የያዘ አይወድቅም። ቃልህን የተረዳ ቃልህን በልቡ የሰወረ ከክፉ ያመልጣል። ያሰብክለት ቦታ ላይ ይደርሳል። ቃልህን በልቡ የጠበቀ አንተን አይበድልም። እግዚአብሔር ሆይ ቃልህን ልታስተምረን ልታስታጥቀን ወደህ እየተንቀሳቀስክ ስላለህ በኢየሱስ ክርስቶስ ስም ከፍ ከፍ እናደርግሃለን። ተመስገን የእስራኤል ቅዱስ ተመስገን። አስተምረን ጌታ ሆይ አስተምረን አባ እንወቅህ። እግዚአብሔር ሆይ በተለይ ይሄ የአዲስ ኪዳን ዳሰሳ ጌታ ሆይ ለቤተ ክርስቲያን የሰጠሃት ኪዳን አዲሱ ኪዳን ሰውን ወደ ራስህ ልታስጠጋበት የዘላለምን ሕይወት ልታወርሰው የፈለክበት ይሄ ኪዳን በጌታ በኢየሱስ ክርስቶስ ስም እንዲገባን አይምሮአችንን እንድትከፍት መጽሐፍትን ያስተውሉ ዘንድ አይምሮአቸውን ከፈተላቸው ተብሎ እንደተጻፈ አይምሮአችንን እንድትከፍት በኢየሱስ ክርስቶስ ስም እንለምንሃለን። ጌታ ሆይ አስተምረን አባ አስተምረን ጌታ ሆይ አስተምረን፣ ምከረን፣ መንገድህን አሳየን፣ አቅጣጫን አሳየን። እግዚአብሔር አምላክ ቃልህን በልቡ የሰወረ ቃልህ ሕይወቱ የሆነለት ሰው አንተን አይበድልም። ያሰብክበት ጋር ይደርሳል። አቅም ጉልበት ይኖረዋል። ኃይሉ ይበዛል። ታድሶ ይሆንለታል። እግዚአብሔር ሆይ የቃልህን ፍቺ አብራልን፣ ጠቢባን ያደርገናልና እግዚአብሔር አምላክ ጊዜውን ላንተ አሳልፈን ሰጠን። እውነተኛ አስተማሪ መንፈስ ቅዱስ በዚህ ስፍራ እንድታስተምር፣ እንድትመክር፣ እንድትገስጽ ጊዜውን ላንተ አሳልፈን ሰጠን። በክርስቶስ ኢየሱስ ስም አሜን። Amen. Amen. አሜን። Okay. Let me share the screen with you. I'm wondering where's sharing. Okay. Yeah. Okay. Okay. Last week we talked about that the sons of God in Genesis 6, they are fallen angels. ባለፈው ሳምንት እንግዲህ ዘፍጥረት ምዕራፍ 6 ላይ ያሉት የወደቁ መላእክት ናቸው እያለን አይተን ነበረ። And we talked about demons are the spirits of the dead Nephilim. ከዛ አጋንንቶች ደግሞ የኔፍሊሞች የሞቱት ኔፍሊሞች መናፍስቶች መንፈሶቻቸው እንደሆኑ አይተናል። And now today we are going to talk about the punishment of fallen angels and demons. ዛሬ የወደቁ መላእክትና የአጋንንቶችን ቅጣታቸውን እናያለን። just a second please. Okay. Yes please. Yeah. The punishment they received is actually imprisonment. የተቀበሉት ቅጣት ምንድነው? እስር ቤት ነው፣ መታሰር ነው። First is recorded 2 Peter chapter 2 verse 4. የመጀመሪያው እንግዲህ የምናገኘው
አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 ላይ ነው። Okay, can you read chapter 2 verse 4? ያ ኦኬ እናነባለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 4 እንደዚህ ይላል። ሰከንድ ፒተር ሶሪ Yeah. ሁለተኛ ጴጥሮስ ይቅርታ፣ አንደኛ ያልኩት እንደዚህ ይላል። እግዚአብሔር ኃጢአትን ላደረጉ መላእክት ሳይራራላቸው ወደ ገሃነም ጥሎ በጨለማ ጉድጓድ ለፍርድ ሊጠበቁ አሳልፎ ከሰጣቸው ይላል። Okay, so it said God put the angels into gloomy dungeons. እግዚአብሔር በገሃነም በጉድጓድ ውስጥ ጣላቸው ይላል። And then it's translated as hell in English. I'm not sure what is translated in Hebrew. Is it Sheol or what? In Hebrew, let me check it. This is it? Let me check it. I don't know. Let me check it now. In Amharic, it's a translation from hell. Okay. So actually, in Greek, that's written. Peter, the New Testament is written in Greek. It's in Greek. This is Tartarus. Tartarus ይባላል በግሪክ ይሄ ቃል። And in Hebrew, this is Old Testament jargon. In Hebrew, this is Sheol. በዕብራይስጥ ደግሞ እንግዲህ አዲሱ ሲኦል የሚባለው ማለት ነው። This is the place of death where dead people go. ይሄ እንግዲህ የሞቱ ሰዎች የሚሄዱበት ቦታ ነው። የሞታን ቦታ ነው። So anyway, here God imprisoned them into dungeon, and then they are held in prison, and then they are going to be judged in the end time. እንግዲህ እግዚአብሔር ከምድር በታች አድርጎ አስሮ በመጨረሻ ዘመን ሊፈርድባቸው አስሮ እንዳስቀመጣቸው እንደጠበቃቸው እንደሱ እናያለን። The same thing is recorded in Jude, verse 6 too. ይሁዳ ቁጥር 6 ላይ ደግሞ እናገኘዋለን ይሄንን። Jude 6. Can you read it, please? Yeah. Okay. No, I was just checking in Hebrew what it says. Second Peter. Okay. ይሁዳ ጋር እንሂድና ይሁዳ ቨርስ 6 መኖሪያቸውን ቁጥር 6 ላይ መኖሪያቸውንም የተዉትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ይላል። So here as well, God put the angels in darkness. They are bound with chains. እዚህ ጋርም ልክ እንደዚሁ አስሮ በጨለማ አስቀምጧቸዋል ይላል። And this is kind of a temporary punishment, and they're going to be judged on the final day. እስከ መጨረሻ ቀን ደግሞ መጨረሻ ላይ ደግሞ ለፍርድ ይቀርባሉ። So both Second Peter and Jude is talking about they are now imprisoned. They are now in prison. ስለዚህ ሁለተኛ ጴጥሮስም ይሁዳም የሚናገሩት እስር ቤት ውስጥ ናቸው እያሉ ነው የሚናገሩት። And the same thing is recorded in Jewish document, First Enoch, and also Jubilee as well. Book of Jubilee. በአይሁድ መጽሐፍም ቡክ ኦፍ ጁቢሊ በሚባለው እና በሄኖክ መጽሐፍ ላይ ተመሳሳይ ነገር ነው የምናገኘው። In First Enoch it says they are in prison for 70 generations. በመጀመሪያው የሄኖክ መጽሐፍ ላይ ለ70 ትውልድ ያክል እስር ቤት ውስጥ ናቸው ይላል።
And then there's going to be the day of judgment for them. ከዛ በኋላ የፍርድ ይሆንባቸዋል ይላል። So what is this place of imprisonment then? ስለዚህ ይሄ የእስር ቦታ ምንድነው? ይሄ እስር ምንድነው? The place of imprisonment is its abyss, the bottomless pit. ይሄ እንግዲህ ምንድነው? ይሄ የምድር ታች የሚባለው ጥልቅ የሚባለው ቦታ ማለት ነው። So this is the abode of the dead. ይሄ እንግዲህ የሙታን ስፍራ ነው። So when you read Leviticus chapter 16, we have the regulation of the Day of Atonement, right? ዘሌዋውያን ምዕራፍ 16 ላይ የፍርድ ቀን እናገኛለን አይደለ? ማስተሰሪያ ቀን እናገኛለን። On this day, this is a representation of these fallen angels and their punishment in prison and imprisonment. ይሄ ራሱ የነሱን በፍርድ የመጠበቃቸውንና ወደ መጨረሻ ላይ ለፍርድ እንደሚቀርቡ የሚያመላክት ነው። In Leviticus 16, on the Day of Atonement, you have two goats. One is sacrificed in the temple, and then the other goat, you place all the sins and then send it to wilderness, right? በዘሌዋውያን ምዕራፍ 16 ላይ ያው ሁለት ፍየሎች አሉ። ከዛ አንደኛው ለመስዋዕት ይሆናል፣ ሁለተኛው ደግሞ ወደ አዛዜል ወደ ምድረ በዳ ይላካል። And that goat that goes to the wilderness is called the goat for Azazel, right? እንግዲህ አዛዜል ይባላል። ይሄ የሚሄድበት ወደዛ ወደ ምድረ በዳ የሚለቀቅበት ማለት ነው። And Azazel is recorded in the first Enoch as the chief fallen angel. በመጀመሪያው የሄኖክ መጽሐፍ ላይ አዛዜል የሚለው ስም የወደቁ መላእክት ዋና አለቃ እንደነበረ So this is satanic figure. በአማርኛ አዛኤል የሚሉት ማለት ነው። ምናልባት ከሰማችሁ በአማርኛ አዛኤል ይባላል። አዛዜል ይለዋል የሄኖክ መጽሐፍ ላይ የወደቁ መላእክት የሚባሉት የነሱ አለቃ ነው እያለ ነው የሚናገረው። Wilderness is the place of Azazel. ስለዚህ ዊልደርነስ ማን ነው? ምድረ በዳ የአዛዜል መኖሪያ ነው። This wilderness is a representation of abyss, their prison. ስለዚህ ይሄ ምድረ በዳ የእስር ቦታቸው ማመለከቻ ነው። In wilderness there are wild animals. በምድረ በዳ እንግዲህ አውሬዎች አሉ። And these wild animals are representation of demons, the angels of Azazel. እነዚህ አራዊት ደግሞ አጋንንቶችን ነው የሚወክሉት የሚያመላክቱት የአዛዜል መልእክተኞች ማለት ነው። In first Enoch, and then on the final day, then these Azazel will be judged and cast into hell. ስለዚህ በመጀመሪያው የሄኖክ መጽሐፍ ላይ ምን የሚል ተጽፏል? በፍርድ ቀን ይሄ አዛዜል ይፈረድበታል። Same thing as the Revelation chapter 20. ራእይ ምዕራፍ 20 ላይ ደግሞ ተመሳሳይ ነገር እናገኛለን። So the Day of Atonement is actually talking about the destiny of fallen angels and demons. ስለዚህ ይሄ ዘሌዋውያን 16 ላይ የምናገኘው የማስተሰሪያ ቀን እንትን ምንለው የአዛዜልን የፍርድ ቀን የሚያመለክት ነው፣ ምሳሌ ሆኖ የሚያሳይ ነው። So the fallen angels, they are imprisoned right now, but the Bible says they are going to be released temporarily at the end of age. ስለዚህ የወደቁ መላእክት
በጊዜያዊ ማነው እስር ላይ ነው ያሉት። ከዛ ግን መጽሐፍ ቅዱስ ለጊዜው ይፈታል ይላል፣ ይለቀቃል ይላል። Where is it recorded? That's Revelation chapter 9. ይሄ እንግዲህ ራእይ ምዕራፍ 9 ላይ እናገኘዋለን ይናሳል። Can you read Revelation chapter 9 verse 1 to 10 please? Can you read it? 1 to 10? ያ ዘፍጥረት ማን ነው ራእይ ምዕራፍ 9 ከ1 እስከ 10 ያለው ነበር። አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወድቆ የነበረ ኮከብ አየሁ። የጥልቁም ጉድጓድ መክፈቻ ተሰጠው። የጥልቁንም ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርንም በጉድጓዱ ውስጥ ጨለሙ፣ በጉድጓዱ ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔርም ማህተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማንኛውንም የለመለመ ነገር ወይም ማንኛውንም ዛፍ እንዳይጎዱ ተባለላቸው። 5 ወር ሊያሰቃዩአቸው ተሰጣቸው እንጂ ሊገሏቸው አይደለም። እነርሱም የሚሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃየው ነው። በዚያም ወራት ሰዎች ሞትን ይፈልጋሉ፣ አያገኟትም። ሊሞቱም ይመኛሉ፣ ሞትም ከእነርሱ ይሸሻል። የአንበጣዎቹም መልክ ለጦርነት እንደተዘጋጁ ፈረሶች ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበረ። የሴቶችን ጠጉር የሚመስል ጠጉር ነበራቸው። ጥርሳቸውም እንደ አንበሳ ጥርስ ነበረ። የብረት ጥሩር የሚመስልም ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገሎች ድምፅ ነበረ። እንደ ጊንጥም ጅራት ያለ ጅራት አላቸው። በጅራታቸው መውጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። Okay. And here at the end of age, before the second coming of Jesus, then the abyss will be opened. ስለዚህ ጌታ ኢየሱስ ዳግመኛ ከመምጣቱ በፊት ይሄ ጥልቅ ይከፈታል። So a star will open the abyss. የወደቀው ስታር ኮከብ ይከፍተዋል። So star in ancient time is a divine being. It's a kind of an angelic figure. ኮከብ እንግዲህ በድሮ ትርጉም የሚያመላክተው ሰማያዊ የሆኑ ወይ መላእክት ሊሆን ይችላል ወይ ሌላ ነገር የሰማይ ፍጥረት አይነት ነገር። And then out of the abyss we see locusts coming down upon the earth. Come out. Locusts come out. ከዛ ደግሞ እንግዲህ ጊንጦች ከዛ ይወጣሉ ይላል። So these locusts are the fallen angels who have been imprisoned in the abyss. ስለዚህ ከዛ የሚወጡት አንበጣዎች የወደቁ አጋንንቶች መናፍስት እንደሆኑ ያመለክታል። They are spiritual beings. እነሱም መንፈሳዊ ፍጥረታት ናቸው። And the appearance of this locust is mixture of human beings and animals, right? የነሱ ደግሞ መልካቸው ቅልቅል ነው፣ የሰውና የእንስሳ የሚመስል ነገር ነው። In ancient times, divine beings, especially demonic divine beings, their appearance are mixture of humans and animals. በድሮ ዘመን የነበረ የአጋንንቶች መገለጫ የሰውንና የእንስሳትን የሚመስል አይነት ቅልቅል ያለው ነገር አይነት ማንነት ለብሰው ነው የሚገለጡት። We can see the mixture of demonic divine being as mixture of human beings and animals in ancient Greek, in ancient Mesopotamian documents, and also in ancient Jewish documents. ይህንን ደግሞ አጋንንት እንስሳንን መስለው ሰውን መስለው ተቀላቅለው
በሚመስል ማንነት እንደሚገለጡ በግሪክ ታሪኮች ውስጥ እናገኛለን። በሜሶፖታሚያ በሚባለው አሁን ኢራቅ መምላት አካባቢ ማለት ነው። በዛ አካባቢ ያሉ ዶክመንቶች እንደገና ደግሞ የአይሁድም ጽሁፎች የድሮ ይሄን ያሳያሉ። So they have human face, but their hair was like women's hair. መልካቸው የሰው መልክ ነው ይላል። ፊታቸው እንደ ሰው ፊት ነበረ ይላል። ከዛ ደግሞ ጸጉር ደግሞ ነበራቸው የሴቶች። What does women's hair mean? የሴት ጸጉር ማለት ምን ማለት ነው? Because you are in Israel, you can know it easily. What women's hair means according to ultra orthodox Jews, like people living in Hasidim, what they think about women's hair. ሐሲዲም የሚባሉት እነዚህ አክራሪ አይሁዳውያን የሴትን ጸጉር ምንድነው ብሎ የሚያስቡት? That's sexual appeal. Women's hair means sexual appeal. በእነሱ ትርጓሜ በቀደመው ትርጓሜ ከሴሰኝነት ጋር ወይ ደግሞ ከዝሙት ነገር ጋር የተገናኘ ነው የሴቶች ጸጉር መገለጥ። They have human face, they have some kind of sexual appeal, and then they fight like horses. They're fighters. ሰው የሚመስል መልክ አላቸው። ከዛ ደግሞ ሴክሹዋል የሆነ ምንድነው ከዝሙት ጋር የተገናኘ ነገርም አላቸው። ከዛ ደግሞ ሲዋጉ ደግሞ ኃይለኞች ናቸው። ደፈረስ ይዋጋሉ። They sting like scorpions. እንደ ጊንጥም ናቸው ይላል። And the stings of scorpion, usually most of scorpions, people do not die because of sting of scorpion. People just feel a lot of pain. ሲዋጉ ደግሞ እንደ ጊንጥ ይናደፋሉ ይላል። እና የጊንጥ መነደፍ ምንድነው? በጣም ብዙ ጊዜ ሰዎች በጊንጥ ስለተነደፉ ወዲያው አይሞቱም፣ ግን በጣም ይሰቃያሉ። Die because of the sting of scorpion. በጊንጥ ተነድፈው ሰዎች አይሞቱም፣ ግን በጣም ይሰቃያሉ። So this is what's going to happen in the future, but it's related to fallen angels who committed sexual sins by transgressing boundaries. ስለዚህ በመጨረሻው ዘመን እነዚህ መናፍስቶች ናቸው የሚለቀቁት የሚባለውና ይሄ የወደቁ መላእክት በኃጢአት በዝሙት ከሰው ልጆች ጋር ያደረጉት ነገር በዛ የመጣውን ስቃይ የሚያመለክት ነው። That's why we have homosexuals going on widely these days. ለዛ ነው አሁን ሆሞሴክሹዋሎች በጣም በብዛት የምናየው ለምሳሌ በዚህ ዘመን። It's because we are coming closer and closer to the end time. ምክንያቱም ወደ መጨረሻው ዘመን አሁን እየተጠጋን because so homosexuality is a spiritual phenomenon. ምክንያቱም ሆሞሴክሹዋልነት ወይም ደግሞ የተመሳሳይ ጾታ የርኩሰት ግንኙነት የመንፈስ ተጽዕኖ እንደሆነ እናውቃለን። Homosexuality is about sin, about trespassing boundaries, right? ይሄ እንግዲህ ገደብን ማለፍ የተፈጥሮ ስርዓትን አልፎ መሄድ ነው። It's happening a lot because of these spiritual beings who has sinned by trespassing boundaries. ስለዚህ ይሄ ነገር የሚሆነው በእነዚህ መጀመሪያውኑም የተፈጥሮን ስርዓት አዛብተው በተቀጡት የወደቁ መላእክቶች በዛ መናፍስት ዓለም የሚመራ ነው ይሄኛው። They have human face, but they have sexual appeal, but they are fighting like fighters. War machine. የሰው መልክ አላቸው ከዝሙትና ከርኩሰት ጋር የተገናኘ ማንነት አላቸው። እንደገና ደግሞ በጣም በኃይል ይዋጋሉ ይናደፋሉ። When they demonstrate, when they
are working as an activist in the society, the entire society feel pain about like stings of scorpions. They are ስለዚህ aggressive. አንድን ማህበረሰብ በሚነድፉበት ጊዜ በሚጎዱበት ጊዜ አንድን ሰው ሲጎዱ እንዳለ በጣም ማህበረሰቡን በጠቅላላ ሊጎዳ የሚችል ስቃይ ውስጥ ነው የሚከቱት። People don't die of these activities, but the entire society suffers a lot. ሰዎች በዚህ ምክንያት ተነድፈው አይሞቱም፣ ግን በጣም በብዙ ስቃይ ውስጥ ያልፋሉ። We have to worry about education. We have to worry about how we are going to educate our children, etc., etc. እንዴት አድርገን ነው ልጆቻችን የምናሳድገው፣ እንዴት ነው የምንሆነው ብለን በሚል በብዙ ጭንቀት ውስጥ ስቃይ ውስጥ ያልፋል። And okay, and then finally, and then the final. Okay, I'll write down here. There is a final judgment. ከዛ ደግሞ የመጨረሻ ፍርድ ደግሞ አለ። And this is being cast into the fire, right? ያ ደግሞ ወደ እሳት ባህር መጣል የተባለው ነው። It's recorded in Revelation chapter 20, verse 7 to 10. ይሄ ደግሞ ራእይ ምዕራፍ 12 ከ7 እስከ 10 ተጽፎ እናገኛለን። Can you read just verse 10, please? ያ ቁጥር 10 እናነበዋለን። ታላቅም ድምጽ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና። And also their punishment is also recorded in Psalm 82 as well. በመዝሙር 82 ላይም ተጠቅሷል ፍርዳቸው። Let's read Psalm 82. Can you read it verse 6 and 7? Psalm 82 verse 6 and 7. መዝሙረ ዳዊት 82 6 እና 7 እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ፣ ከአለቆችም እንደ አንዱ ትወድቃላችሁ አልኩ ይላል። So many weeks ago I talked about Psalm 82. ከተወሰኑ ሳምንታት በፊት ስለ መዝሙር 82 እያወራው ነበር። Here the gods are the divine beings, like angelic figure in heavenly assembly. ስለዚህ እዚህ ጋር አማልክት የተባሉት በሰማይ ጉባኤ የሚገኙ መላእክታዊ ማንነት ያላቸው ናቸው። But so they were given task to rule humanity. These gods, these angelic beings. እነዚህ መላእክታዊ የሆኑ ፍጥረታት እንግዲህ ሰዎችን እንዲገዙ ስልጣን የተሰጣቸው ነበሩ። But they did not rule the world with justice and mercy. ነገር ግን ዓለምን በጽድቅና በፍርድ አልገዙም። So this is another fall by angels, in addition to Genesis chapter 6. ስለዚህ ከዘፍጥረት 6 ካለው ኃጢአታቸው በተጨማሪ ይሄኛውም ራሱ ኃጢአታቸው ነው። So like they have to defend the weak and fatherless, the orphans, they have to rescue the weak and needy, but they didn't do it. ደካሞችን እንዲያግዙ ነበረ፣ ግን አላደረጉትም። So God gave them ultimatum, final judgment. You are gods, but you are all sons of God, but you will die like men. You will fall like every other ruler.
ስለዚህ እግዚአብሔር ምን አላቸው? አማልክት ናችሁ፣ ግን በቃ እንደ ሰው ይፈረድባችኋል፣ እንደ ሰው ትሞታላችሁ አላቸው። So they are, because they are gods, they are angelic heaven, divine beings. Actually, they were not supposed to die like men. እነዚህ እዚህ ጋር የተጠቀሱት አማልክት ናችሁ የተባሉት መላእክታዊ ማንነት ያላቸው ሰማያዊ ፍጥረቶች ናቸው። ስለዚህ እንደ ሰው ሊሞቱ አይገባም ነበረ። But finally, at the end of the days, they will die like men. ነገር ግን መጨረሻ ላይ በቀኑ መጨረሻ ላይ What's እንደ the ሰው final judgment of man? Being cast into hell, right? የሰው የመጨረሻ ፍርዱ ምንድነው? ወደ ገሃነም ፍርድ መጣል ነው አይደለ? እሳት መጣል ነው። So that's their final destiny as well. ስለዚህ የነሱም የመጨረሻ ፍርዳቸው ይሄ ነው። So now we are going to talk about the relationship between Satan and demons. አሁን ደግሞ የሰይጣንና የአጋንንቶችን ግንኙነት እንነጋገር። But before we talk about relationship between Satan and demon, we need to identify the identity of Satan first. ስለዚህ ህብረት ግንኙነታቸውን ከማውራታችን በፊት ማንነታቸውን እስኪ እንያቸው፣ የአጋንንቶችንና የሰይጣን። And what's the identity of Satan in the New Testament? በአዲስ ኪዳን የሰይጣን ማንነቱ ምንድነው ተብሏል? First of all, in the New Testament, Satan is described as Prince of Demons. ሰይጣን በአዲስ ኪዳን የመጀመሪያ የተጠቀሰበት ማንነቱ የአጋንንቶች አለቃ በሚል ነው። Let's read Matthew chapter 12 verse 24. ማቴዎስ 12:24 ላይ ያለው ምን ባለ? ፈሪሳውያንም ሰምተው ይህ በቢኤል ዘቡል በአጋንንት አለቃ ካልሆነ በቀር አጋንንትን አያወጣም አሉ። So Baal-zebul means here ruler Baal, ruler Baal. ስለዚህ ባልዘቡል ማለት የበዓል መሪ ምን ማለት ነው? አለቃ ማለት ነው። So it means during Jesus' days, people thought in Israel, the Israelites thought that Baal is Satan. በኢየሱስ በነበረበት በምድር ላይ በነበረበት ዘመን ሰዎቹ እንደዛ ነበር የሚያምኑት፣ ሰይጣን ነው ብለው ነበር የሚያምኑት። And they thought the Baal, the Satan, the figure, they are the prince of demons. The Baal is the prince. Satan is the prince of demons. ስለዚህ መጀመሪያ ሰይጣን ነው ብለው ነው የሚያምኑት እሱን በዓልን ማለት ነው። ከዛ ደግሞ እሱ ደግሞ የአጋንንቶች አለቃ ነው ብለው ነው የሚያምኑት። Second, Satan is called ruler of this world. ሁለተኛው ደግሞ ሰይጣን የዚህ ዓለም አምላክ ወይም ደግሞ የዚህ ዓለም ገዢ ተብሏል። Let's read John chapter 12 verse ዮሐንስ ወንጌል ምዕራፍ 12 ላይ 31. Can you read it? Yeah, ዮሐንስ 12:31 እንደዚህ ይላል። አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዢ ወደ ውጪ ይጣላል። Okay, here. The prince of this world here, right? Yeah. የዚህ ዓለም ገዢ ይላል። Prince of this world is in Hebrew Olam Hazeh, right? Yeah. የዚህ ዓለም ይሄ ዓለም ነው የሚለው አይደለ? So this can be translated both prince of this world or prince of this age, right? Yeah, ስለዚህ የዚህ ዓለም አምላክ ደግሞ የዚህ ዘመን እንደማለት ነው። The same thing is recorded in 1 Corinthians chapter 4
verse 4. ተመሳሳይ ነገር አንደኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ተጠቅሷል። Here, not First Corinthians, sorry, Second Corinthians, sorry. ሁለተኛ ቆሮንቶስ Here it says, the God of this age. Same እዚህ thing. ጋር ያ ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን አሰባሰቡ ይላል። So in Hebrew, El Olam Hazeh. Okay? Yeah. ያ ስለዚህ ኦላም ሀዘህ የሚለው ማለት ነው። ይሄ ዓለም So third is the expression of Satan is prince of the power of the air. Prince. ሌላው ደግሞ በአየር ላይ ያለው አለቃ ተብሎ ደግሞ ተጠቅሷል። ሶስተኛው ስሙ It's recorded in Ephesians chapter 2 verse 2. ይሄ ደግሞ ኤፌሶን ምዕራፍ 2 ቁጥር 2 ላይ እናገኘዋለን። በዚህም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁ። So satanic figure is described here, ruler of the kingdom of the air. He has his own kingdom. የአየሩ መንግስት አለቃ ይለዋል በአዲሱ መደበኛ ተርጉም። So and then we've got so in the New Testament, Satan is called prince of demons, ruler of this world, prince of the power of the air. ስለዚህ ሰይጣን የዚህ ዓለም አምላክ ወይም ደግሞ በአየር ላይ ያለው መንግስት ስልጣን አለቃ ተብሎ Yes, sometimes this is God of this age, God of this world, God of this age as well. ያው አንዳንድ ጊዜ ደግሞ የዚህ ዓለም አምላክ ይለዋል። በአማርኛ እንደዛ ነው የሚለው። In ancient Jewish and most of Mesopotamian documents, sometimes they have satanic figure, they call it ruler of the earth. በፊትም በግሪክ እንደዚህ አይነት ማንነት ያለውን ፍጥረት የምድር ገዢ የዚህ ዓለም ገዢ ይሉት ነበር። So this expression is not in the Bible, but in many ancient documents. ይሄ መጽሐፍ ቅዱስ ላይ ያለ ሳይሆን የጥንት ቅጂዎች ላይ የጥንት የተለያዩ ጽሑፎች ላይ ስናገኝ የምናገኘው ሐሳብ ነው። So because why they call it ruler of the earth? Because they divide the realm heaven and earth. ለምንድን ነው የአየሩ አለቃ የተባለው? ምክንያቱም ሰማይና ምድር በሚል የተከፋፈለ መንግስት የተከፋፈለ ነገር ስላለ። And heaven is God's kingdom, right? ሰማይ የእግዚአብሔር መንግስት ነው አይደለ? And the earth is Satan's kingdom. ምድር ደግሞ የሰይጣን መንግስት ናት። That's what people thought. ሰዎች የሚያስቡት እንደዛ ነው። And then when we divide heaven, they thought heaven is divided three times in three realms, right? First heaven, second heaven, and third heaven. ሰማይን ደግሞ ስናስብ ለብቻው ከሶስት የተከፋፈለ ነገር እናገኛለን። የመጀመሪያው ሰማይ፣ ከዛ ከሰማያት በላይ ያለው ደግሞ ሰማይ እያለ ሶስት ሰማይ እናገኛለን። Paul said in 2 Corinthians chapter 12 that I've been to third heaven, right? ያ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ላይ ወደ ሰማይ ወደ ተነጠቅኩኝ ይላል አይደል? This is where the throne of God exists. ይሄ እንግዲህ እግዚአብሔር ዙፋን ያለበት ምንለው ቦታ ነው። And this is first heaven is physical realm. ስለዚህ የመጀመሪያው ሰማይ መንፈሳዊ So it can be translated like sky or space today.
ስለዚህ ህዋ እንለዋለን፣ ጠፈር እንለዋለን፣ ሰማይ እንለዋለን። የመጀመሪያው ሰማይ እሱ ነው። And there is in the middle another spiritual realm. ከዛ ጋር ደግሞ ተያይዞ ሌላ መንፈሳዊ የሆነ ማንነት አለ፣ ዓለም አለ። And this can be called air. ከዛ እሱን አየር ይለዋል። And this air, the ruler of this air is Satan. ከዛ የዚህ አየር የተባለው መንፈሳዊ ክልል የሱ መሪ ደግሞ የሱ ገዢ የሱ አለቃ ሰይጣን ነው። But when you say heaven and earth, this is heaven and this is earth. ሰማይና ምድር ስትሉ እንግዲህ ይሄ ነው፣ ይሄ ሰማይ ነው፣ ይሄ ምድር ነው። That's why the Satan is ruler of the kingdom of the air. ለዚህ ነው እንግዲህ ሰይጣን የአየር ላይ That's why ያለው መንግስት he is the ruler of the earth. ለዛም ነው የምድር ገዢ የተባለው። Okay. This explains the expression of this. Okay. Yeah. ይሄ እንግዲህ ይሄን ይገልጻል፣ ይሄን ያሳያል። And so these are all expressions about Satan in the New Testament in ancient documents. ይሄ እንግዲህ ስለ ሰይጣን የአዲስ ኪዳንና የጥንት ጽሑፎች የሚሉት ነው። And we have expressions that talk about fallen angels or demons. ከዛ ደግሞ ስለ አጋንንቶች ወይም ስለወደቁ መላእክቶች ደግሞ የሚናገረው ደግሞ አገለጻ ደግሞ እሱን ደግሞ ነው። That's rulers, authorities, and cosmic power. ገዢዎች፣ ስልጣናት፣ አለቃ ይላቸዋል። And spiritual forces of evil. መንፈሳዊ ኃይላት ይላቸዋል። It's recorded in Ephesians chapter 6, spiritual warfare paragraph. ይሄን እንግዲህ ኤፌሶን ምዕራፍ 6 ላይ እናገኘዋለን። Can you read verse 12? Ephesians chapter 6 verse 12. 6:12 እናነባዋለን። እንደዚህ ይላል፣ መጋደላችን ከደምና ከስጋ ጋር አይደለም፣ ከአለቆችና ከስልጣናት ጋር፣ ከዚህም ዓለም ከጨለማ ዓለም ገዢዎች ጋር፣ በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። So it says Paul is contrasting flesh and blood on the one hand with rulers, authority, powers of this dark world and spiritual forces of evil, right? እንግዲህ ጳውሎስ በአንድ በኩል ስጋና ደምን በሌላ በኩል ደግሞ እነዚህን ክፉ የሆኑ መንፈሳዊ ሰራዊቶችን ጎን ለጎን አድርጎ ይናገራል። He's talking about flesh and blood. This is physical world, material world. ስጋና ደም ሲል ይሄ ቁሳዊ ቁሳዊ ዓለምን ነው የሚናገረው። These rulers, authority, powers of this dark world, spiritual forces of, he's talking about heaven, spiritual realm. ስለዚህ ሰማይ ሲል ደግሞ መንፈሳዊ ዓለም ነው የሚናገረው። So these rulers, authorities, and powers of this dark world and spiritual forces of evil, they are all fallen angels, satanic, demonic figures. ስለዚህ እነዚህ እዚህ ጋር የተጠቀሱት ሁሉ ገዢዎች፣ አለቆች፣ ስልጣናት ምናምን የተባሉት ሁሉ የወደቁ መላእክት ወይም ደግሞ የአጋንንቶች መገለጫ ነው። We do not know how they are different. Rulers, authorities, the powers of this dark world, spiritual forces, how they are different, we cannot distinguish it, the differences between them, among them. እኛ እንግዲህ አናቅም ልዩነቱን በእያንዳንዳቸው ላይ ያለው ልዩነታቸው ክፍፍላቸው እንዴት እንደሆነ አንረዳም፣ አናውቀውም። But it looks like these represent the hierarchy of fallen angels. ነገር ግን
ዝም ብለን ስናየው የወደቁ እነዚህ መላእክቶችን የስልጣን ተዋረዳቸውን የሚያሳይ ይመስላል። Looks like on top there's a Satan, right? እንደሚመስለው እንግዲህ መጀመሪያ ላይ ሰይጣን አለ And ከላይ። then we have fallen angels in Genesis 6. ከዛ ደግሞ ዘፍጥረት 6 ላይ ያሉ ደግሞ የወደቁ መላእክት የምንላቸው ደግሞ አሉ። And we have fallen angels in Psalm 82. ከዛ ደግሞ መዝሙር 82 ላይ ደግሞ የወደቁ መላእክት ደግሞ እዛ ጋር እናገኛለን። And we have demons. ከዛ ደግሞ አጋንንቶችን ደግሞ እናገኛቸዋለን። And demons are called of Satan's angels. እነዚህ አጋንንቶች የሰይጣን መልእክተኞች ተብሎ ተጠቅሰዋል። So it looks like there's some kind of hierarchy among them. ስለዚህ በመካከላቸው የሆነ አይነት የስልጣን ተዋረድ እንዳለ የሚጠቁመን ነገር አለ። When you read Matthew chapter 24, 41, ማቴዎስ 24 ላይ then it says that the devil and his angels here. ማቴዎስ 24 ላይ which verse is this? 41, 25 verse 41, it says there is a devil. Satan is Hebrew, devil is diabolos, Greek, same thing. ኦኬ ዲመን እና ዴቪል የሚለው ዲያብሎስ የሚለው የግሪክ ቃል ጋር ነው፣ ተመሳሳይ ናቸው። and his angels. So we know Satan has his angels. ከዛ ደግሞ መላእክቱ ይላል። ስለዚህ ሰይጣን መላእክት እንዳሉት እናውቃለን። በዚህ we've got Revelation chapter 12 verse 9. It says there's a Satan and then Satan has his angels. ሰይጣን መላእክት አሉት። ሰይጣንና መላእክቱ ይላል። And so it seems Satan has his angels, and then they have some kind of, looks like they have some kind of hierarchy among them. ስለዚህ ሰይጣን የራሱ መላእክቶች አሉት። በእነሱ መካከል ደግሞ እንግዲህ የሆነ አይነት የስልጣን ተዋረድ እንዳለ ይጠቁመናል እዚህ ጋር። When we look at God's angels, we know that there are some archangels. የእግዚአብሔርን መላእክት በምንመለከትበት ጊዜ አርክኤንጀል ወይም ደግሞ ሊቀ መላእክት የሚባሉ አሉ። We have two archangels in the Bible, Michael and Gabriel. በመጽሐፍ ቅዱሳችን ውስጥ ሁለት አለቃ መላእክት የሚባሉ አሉ። ማይክል እና ገብርኤል ናቸው። ሚካኤል እና ገብርኤል ናቸው። So they are not just an angel, they are archangels. So angels have some kind of hierarchy, right? ስለዚህ እነዚህ መላእክት የሆነ ነገር የስልጣን ተዋረድ ነገር አላቸው። So it is reasonable to assume that there must be hierarchy among fallen angels as well. ስለዚህ በወደቁ መላእክት ጉዳይ በእነሱ ዙሪያም ስልጣን እንዳለ የስልጣን ተዋረድ እንዳለ የሚጠቁመን ነገር አለ። Okay. And then it seems it matches with description of Deuteronomy 32 verse 8 as well. ይህ እንግዲህ ዘዳግም 32 ቁጥር 8 ላይም እንዳለው አይነት ማለት ነው። So I told you many weeks ago that God has set up for people. God made nations and set up boundaries among them, and then God put sons of God, the angels, in charge. ስለዚህ እግዚአብሔር የሰው ልጆችን ፈጥሮ መላእክትን ጠባቂ አድርጎ በኃላፊነት እንዳስቀመጠ እናገኛለን። So when did it happen? መቼ ነው ይሄ የሆነው? This happened in
Genesis chapter 10 and 11. ይሄ እንግዲህ የሆነው ዘፍጥረት ምዕራፍ 10 እና 11 ላይ እናገኛለን። Genesis chapter 10, we have 70 nations. ዘፍጥረት 10 ላይ 17 70 ዘሮች እናገኛለን። And Genesis 11, we have the Tower of Babel event. ከዛ ዘፍጥረት 11 ላይ የባቢሎንን ግንብ ለመስራት ሲንቀሳቀሱ እናገኛለን። So because of Tower of Babel, then nations is divided according to their languages, and they are 70s. ከዛ ከባቢሎን ግንብ ከመስራትና ከመመታት በኋላ በዓለም ሁሉ እንደተበተኑ ሰባ በየቋንቋቸው እንደተበተኑ Each nation was allotted of sons of God as the ruler of that nation. ስለዚህ እያንዳንዱ ህዝብ የእግዚአብሔር ልጅ የሚለው የዛ እያንዳንዱ የሰባው ገዢዎች እንደሆኑ ይናገራል። So I told you many weeks ago, here it has to be the sons of God. Yeah, that's the right text. ስለዚህ ይሄ ዶክተር ራይት የሚባል ሰው የጻፈው ጽሑፍ ላይ ያሉ እነሱ እንደሆኑ ይጠቁማል ማለት ነው። So that's why we have in the book of Daniel, there is a prince of Persia, the spiritual being, angel, prince of Persia, prince of Greek, etc. ስለዚህ ለምሳሌ የፋርስ አለቃ የሚባል አለ፣ የሌሎችም እንደዚሁ በየሀገራቸው እንደዛ አይነት ነገር አለ። When God allotted these spiritual beings, sons of God, with each nation to each nations, but God took Israel as his portion. ስለዚህ እነዚህን ሰዎች ሲያስቀምጥ እነዚህ መላእክቶችን አስቀምጦላቸው መሪ አድርገው ሲያስቀምጥላቸው የእስራኤልን ሕዝብ ደግሞ እግዚአብሔር ራሱ እንደወሰደ ይላል። God decided to rule Israel on his own. እግዚአብሔር ራስ እስራኤልን በራሱ ሊመራው ፈለገ ይላል። And Israel is mine. Israel is my portion. They are my treasure. That's what God said. ከዛ እግዚአብሔር ምን ይላል? እስራኤል ዕጣ ፈንታዬ ነው፣ እስራኤል የኔ ነው ይላል። Okay. And now let's go to Matthew chapter 8, the casting out demons paragraph. ማቴዎስ ምዕራፍ 8 ላይ አጋንንት ስለማውጣት የተጻፈው ክፍል ጋር እንሂድ። Here, when Jesus came, he cast out demons. ኢየሱስ ሲመጣ አጋንንትን አወጣ። So we need to understand that exorcism, I write down here. Why Jesus cast out demons when he came? ኢየሱስ ሲመጣ አጋንንትን ማውጣት የጀመረው ለምንድን ነው? Because exorcism is believed this is the work of Messiah. ምክንያቱም አጋንንትን ማውጣት የመሲህ ስራ ነው ተብሎ ይታሰብ ነበር። And then in the Old Testament, there is no event of casting out demons. እንግዲህ በብሉይ ኪዳን ውስጥ አጋንንትን ማውጣት የሚባል አይነት ነገር አይተን አናውቅም። The only similar event close to casting out the demons is when King Saul is tormented with evil spirit. When David he plays harp, then the evil spirit depart. Would you say it again, please? So the only similar event in the Old Testament. Yeah. Did you get it? Yeah. Yeah, I get it. ዳዊት ሳኦል በክፉ መንፈስ በሚሰቃይበት ጊዜ ከሱ ሲዘምር ክፉ መንፈስ ከሱ ይሸሽ ነበር ይላል። So
basically there is no exorcism in the Old Testament. ስለዚህ ከዚህ ከተመሳሳይ ከሚመስል ነገር ውጪ በአጠቃላይ አጋንንትን ማውጣት የሚባል ነገር በብሉይ ኪዳን አልነበረም። But people believed that the son of David, Solomon, has the ability to cast out demons. That's what people believed. ሰዎች የዳዊት ልጅ ሰለሞን አጋንንትን የማውጣት ተሰጥኦ ወይም ችሎታ አለው ብለው ያስቡ ነበረ ሰዎች። He has every wisdom and he has the power to cast out demons. That's what first century Israelites believed. የመጀመሪያው መቶ ክፍለ ዘመን እስራኤላውያን የሚያምኑት የነበረ ይሄን ነው። በቃ ጥበብ ሁሉ ስለተሰጠው አጋንንት ማውጣትም ይችላል ብለው ነው የሚያምኑት። So first century Israelites, they believed when the son of David comes, which is the Messiah, when the Messiah comes as the son of David, then they believe he will cast out demons. That's what they believe. ስለዚህ ምንድነው የሚያምኑት? የዳዊት ልጅ የሆነው መሲሁ ሲመጣ አጋንንትን ማውጣት ይችላል፣ አጋንንትን ያወጣል ብለው ነበር የሚያምኑት። So when Jesus started his ministry, what he did, he started with casting out demons. ስለዚህ ኢየሱስ አገልግሎቱን በጀመረበት ጊዜ በምንድን ነበር የጀመረው? አጋንንት እያስወጣ ነበር የጀመረው። Let's read Mark chapter 3 verse 14, 15. ማርቆስ 3:15 እናያለን። Hold on. Let's start with Mark chapter 1 verse 21. ማርቆስ 1:21 ላይ ጀምረን እናያለን። ከ21 እስከ 28 እንደዚህ ይላል። ወደ ቅፍርናሆም ገቡ። ወዲያውም በሰንበት ወደ ምኩራብ ገብቶ አስተማረ። እንደ ባለስልጣን ያስተምራቸው ነበር እንጂ እንደ ጻፎች አይደለምና በትምህርቱ ተገረሙ። በዚያ ጊዜም በምኩራባቸው ርኩስ መንፈስ ያለው ሰው ነበረ። እርሱም የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጣህን? ማን እንደሆንክ አውቄሃለሁ፣ የእግዚአብሔር ቅዱሱ ብሎ ጮኸ። ኢየሱስም ዝም በል ከእርሱም ውጣ ብሎ ገሰጸው። ርኩሱ መንፈስ አንፈራገጠውና በታላቅ ድምፅ እየጮኸ ከእርሱ ወጣ። ሁሉም ይህ ምንድን ነው? በስልጣን ርኩሳን መናፍስትን ያዛል፣ እነርሱም ይታዘዙለታል። ይህ አዲስ ትምህርት ምንድን ነው ብለው እስኪተያየቁ ድረስ አደነቁ። ዝናውም ወዲያው በስፍራው ሁሉ ወደ ገሊላ ዙሪያ ሁሉ ወጣ። So in the Gospel of Mark, Jesus' first public ministry is casting out demons. ስለዚህ በማርቆስ ወንጌል ላይ ጌታ ኢየሱስ አጋንንትን እያወጣ ነው የጀመረው አገልግሎት። And then when he appointed 12 disciples and when he sent them, what authority he gave them to drive out demons. ስለዚህ መጨረሻ ላይም ለደቀ መዛሙርት ደግሞ እንዲያገለግሉ ሲሰዳቸው የምንድነው ስልጣን የሰጣቸው? አጋንንት ላይ ነው ስልጣን የሰጣቸው እንዲያወጧቸው። Why Mark recorded casting out demons as Jesus' first ministry? ማርቆስ የመጀመሪያው የኢየሱስ አገልግሎት አጋንንት ማስወጣት እንደነበረ ለምንድነው የጻፈው? And then why Jesus when he appointed his disciples, why he gave them the power to cast out demons? Why is it so important for disciples? ለምንድነው ይሄ በጣም ጠቃሚ የሆነው ለማርቆስ? ኢየሱስ አጋንንት ላይ ስልጣን ነበረው ያስወጣቸው ነበረ የሚለውን ነገር በጣም አጽንኦት የሰጠበት ምክንያት ምንድነው? Because it means the Messiah has come. This is the work of Messiah. ምክንያቱም
እንደዛ ከሆነ መሲሁ መጥቷል ማለት ነው ብሎ እንዲያምኑ ነው ሰዎች። ምክንያቱም ይሄ የመሲሁ ስራ ነው፣ አጋንንት ማስወጣት። Messiah has now come. አሁን መሲሁ መጥቷል። And therefore the kingdom of Satan, kingdom of demons, ruler of this world, they are now being defeated. That's what this ስለዚህ narrative about casting out demons is trying to say. የጨለማ ኃይላት ተሸንፈዋል፣ አሁን ተገዝተዋል፣ ተሸንፈዋል። ስለዚህ እንደዛ ነው የሚያምኑት። Okay. So now let's get back to Matthew chapter 8. ወደ ማቴዎስ ምዕራፍ 8 እንመለስ። Here, even in Mark chapter 1, 2, here they call this figure calls the demons, they recognize Jesus and they call Son of God. በዚህ ማርቆስ 2 ላይ ባለው ራሱ ብናየው እነዚህ አጋንንቶች ኢየሱስን ለይተውት አይተውት አውቀውት የእግዚአብሔር ቅዱስ የእግዚአብሔር ልጅ ብለውታል። In Mark 2, he said, I know who you are the Holy One of God. ማርቆስ 2 ላይ አውቃለሁ አንተ ማን እንደሆንክ አውቃለሁ የእግዚአብሔር ቅዱሱ አለው። What does this mean, Son of God? ምን ማለት ነው ይሄ የእግዚአብሔር ልጅ ማለት? There are many titles to refer to Jesus in the Gospels. በወንጌላት ውስጥ ኢየሱስን ለመግለጽ ሁለት መግለጫዎች ነበሩ። There is a son of David, there is a son of God, there is a son of man, right? ነበር በጣም ብዙ ነበሩ። የእግዚአብሔር ልጅ የሰው ልጅ እያለ ይጠራዋል። What people call Jesus most among this? ሰዎች ከነዚህ ሁሉ ኢየሱስን በጣም በብዙ አብዝተው ይጠሩበት የነበረው መጠሪያ ምንድን ነበር? The son of David. የዳዊት ልጅ የሚለው ነበር። This is messianic title. This is Israel's Messiah. ይሄ እንግዲህ የመሲሁ ማንነት መገለጫ ነው፣ የእስራኤል መሲህ ለማለት ነው። This is a human title to first century Israelites. ስለዚህ ለመጀመሪያው መቶ ክፍለ ዘመን ለነበሩ ሰዎች የመገለጫቸው ይሄ ነበር የመሲሁ። This person is descendant of David. He's a human being. ይሄ ሰው የሰው ልጅ ነው የሚለውን መሲሁ የሰው ልጅ ነው የሚለውን ለመግለጽ ነው የሚጠቀሙበት የዳዊት ልጅ የሚሉት። What Jesus refer himself to most? ኢየሱስም ራሱን የገለጸበት በብዛት በዚህ መጠሪያው ነበር። He calls himself Son of Man most. ራሱን ምን እያለ ነበር የሚጠራው? የሰው ልጅ እያለ ነበር የሚጠራው። What is Son of Man? የሰው ልጅ ማለት ነው? This is simply a way of saying a man. ባጭሩ ሰው ነኝ እያላቸው ነው። A Hebrew idiomatic expression of simply calling a man, right? በዕብራይስጥ በቃ ሰውነታችሁን የምትገልጹበት ንግግር ነው። Usually in Israel in ancient time, when you people call somebody, you call son of somebody, right? መጀመሪያው በድሮ ዘመን በእስራኤል ሰውን ምንጠራበት የከሌ ልጅ በሚል ነበረ። So it is it's simply said it's simply a human being. ስለዚህ በቀላሉ በቃ የሰው ልጅ ነኝ ሰው ነኝ። But there is another meaning of Son of Man. ነገር ግን ሌላ ደግሞ ትርጉም አለው። የሰው ልጅ የሚለው ሌላ ትርጉም አለው። This is a divine Messiah. መለኮታዊ የሆነው መሲሁ ለማለት ነው። Where does this title as a divine Messiah appear in the Old Testament? በብሉይ ኪዳን ውስጥ ይሄ መለኮታዊ የሆነው መሲህ የተገለጠበት በምንድን ነው?
Daniel chapter 7. ያ ደግሞ ዳንኤል ምዕራፍ 7 ላይ ነው የምናገኘው። In Daniel chapter 7, there's an ዳንኤል ancient of days, and then ancient of days give eternal authority to the Son of Man on the clouds, right? ዳንኤል ምዕራፍ 7 ላይ በዘመናት የሸመገለው የሚል ማንነት ያለው አለ። ከዛ እሱ ደግሞ ለሰው ልጅ የሚመስለው ደግሞ ለሰው ልጅ ለሆነው ስልጣንን ሰጠው ደግሞ ይላል። So in Daniel 7, this Son of Man is a divine being. This is not a human being. He rides ስለዚህ a ዳንኤል cloud. ስለዚህ ዳንኤል 7 ላይ ያለው የሰው ልጅ የተባለው ከሰው ማንነት የተለየ መለኮታዊ ማንነት እንዳለው እናያለን። ከደመናት በላይ የሆነ He is standing before God's throne, the Ancient of Days. በእግዚአብሔር ዙፋን ፊት በዘመናት በሸመገለው በተባለው በእግዚአብሔር ዙፋን ፊት መቆም የሚችል ነበር። And God gave this divine being the authority to rule Israel eternally forever. ስለዚህ እስራኤልን ለዘላለም እንዲገዛ እግዚአብሔር የሰጠው ነው፣ ስልጣን የሰጠው ነው። Since this figure has the authority to rule Israel, he is the Messiah. ስለዚህ ይሄ ማንነት እስራኤልን ለዘላለም ሊገዛ የተሰጠው ማንነት ስለሆነ ይሄ መሲሁ ነው። So when everyday expression Son of Man is simply a human being, ስለዚህ በቀላል አገላለጽ የሰው ልጅ የሚለው የሰው ገለጻ የሰው ማንነት አገላለጽ ነው። But in theological terms, it is a divine being and divine Messiah. ነገር ግን በቴዎሎጂካል መልኩ ደግሞ ካየነው የመለኮታዊ ማንነት ያለው መሆኑን ደግሞ So Son of Man can refer to both. So it's a little bit confusing. Which one is correct? ስለዚህ የሰው ልጅ የሚለው የትኛው ትክክል እንደሆነ በሚያምታታ መልኩ ሁለቱንም የሚገልጽ ማንነት አለው። When Jesus calls himself Son of Man, people must have been confused. Is he talking about himself as a human being, or does he call himself as a divine being? ስለዚህ ሰዎች ኢየሱስ የሰው ልጅ እያለ ራሱን በሚጠራበት ጊዜ ግራ ይጋቡ ነበረ። መለኮታዊ ማንነት ነኝ እያለ ነው ወይስ የሰው ልጅ ነኝ ሰው ነኝ እያለ ነው እያሉ። Jesus uses this title Son of Man to confuse people, not to reveal his identity to them. ለነሱ ትክክለኛ ማንነቱን ላለመግለጽ የሚጠቀምበት የነበረ መገለጫው ነበር ኢየሱስ። People didn't know who Jesus is until his death. ምክንያቱም እስኪሞት ድረስ ትክክለኛ ማንነቱ መታወቅ አልነበረበትምና እስከዛ ድረስ አያውቁም ነበረ ሰዎች። People asked who this person is. Are you Christ? If you are Christ, if you're the Messiah, tell us plainly. People wanted to know because they didn't know who he is. ሰዎች ይጠይቁት ነበር፣ አንተ እውነተኛው መሲህ ከሆንክ ንገረን፣ አታስጨንቀን ይሉት ነበር። So Jesus used this title Son of Man to conceal his identity. ስለዚህ ኢየሱስ የሰው ልጅ የሚለውን የሚጠቀምበት ስለራሱ ሰዎች እንዳይረዱት ወይም ደግሞ ያለ ጊዜው እንዳያውቁት ከሚጠቀምበት መገለጫዎች ነበር። And Son of God is actually divine being. የእግዚአብሔር ልጅ የሚለው ግን መለኮታዊ ማንነት ነው። Think about it. So if somebody is son of God, then his father is God. So the son must be divine as well. ዝም ብላችሁ በቀላሉ ስታስቡት አንድን ሰው የእግዚአብሔር ልጅ ካላችሁት እና አባቱ አምላክ ከሆነ እግዚአብሔር ከሆነ እሱ የአምላክ ልጅ ነው ማለት ነው። So this is a divine title. ስለዚህ ይሄ የመለኮታዊ ማንነት መጠሪያ ነው። Most people, when Israelites thought Jesus is the Messiah, then they call Jesus Son of David. ስለዚህ ብዙ እስራኤላውያን በጊዜው ኢየሱስን መሲህ ነው ብለው የሚያምኑትና የሚቀበሉት ከሆነ
ሲጠሩት የዳዊት ልጅ እያሉ ይጠሩት ነበር። Jesus called himself Son of Man. ኢየሱስ ደግሞ ራሱን የሰው ልጅ እያለ ይጠራል። And the demons called Jesus Son of God. ከዚህ ጋር ደግሞ አጋንንቶች የእግዚአብሔር ልጅ ብለው ሲጠሩት እናያለን። Demons knew his divine being. ስለዚህ አጋንንቶች የኢየሱስን መለኮታዊ ማንነቱን አውቀውት ነበር። People didn't know he's divine because he appeared as a human being. People thought he's a human being. ሰዎች አላወቁትም ነበር እሱ ራሱን እንደ ሰው አድርጎ ስለሆነ የሚናገርም ሰዎች አልተረዱትም እውነተኛ ማንነቱን። አጋንንቶች ግን አውቀውት ነበር። But demons knew this is not simple human being, he's a divine being. He's God. አጋንንቶች ግን አውቀውት ነበር ይሄ ሰው ዝም ብሎ አንድ ተራ የሆነ ሰው አይደለም መለኮታዊ ማንነት ያለው ነው ብለው አጋንንቶች አውቀውት ነበር። ሰዎች ግን አላወቁትም ነበር። In Mark chapter 1, the demons said, "You are the Holy One of God." Holy One of God. ማርቆስ 1 ላይ አንተ የቅዱሱ የእግዚአብሔር ልጅ ነህ ይለዋል አጋንንት። Holy One of so it's they complete they just the demons knew Jesus' identity as a divine being. ስለዚህ አጋንንቶች የኢየሱስን ማንነት አውቀውት ነበር መለኮታዊ ማንነት። And then here he says, what did he say in Matthew chapter 8? What do you want us? ማቴዎስ 8 ላይ ደግሞ ምን ልታረገን መጣ ይሉታል። In some different translation it said, what do you have to do with us? ምን ልታደርገን ነው ይላል አንዳንድ ሌላ ትርጉም ላይ። So the meaning of this expression is demons, this is this demon possessed person is located in the region of Gadarene, which is Gentile territory. ያ እንግዲህ ወደ የአሕዛብ ከተማ የነበረበት ቦታ ነው የነበረው ይሄ ሰው። So Gentile territory, according to Deuteronomy chapter 32, is their own territory. They are ruler of this world. በዘዳግም 32 መሰረት ነው የዚህ ዓለም ገዢ መሆናቸው የታወቀ ነው የዚህ ዓለም ገዢ ስለሚላቸው። And only according to Deuteronomy 32, only Israel is God's possession, right? በዘዳግም 32 መሰረት እስራኤል ብቻ ነች የእግዚአብሔር ተብሎ የተነገረላት የእግዚአብሔር ሕዝብ የተባለች። So the God's portion is only Israel. That's his allotted inheritance, and all the other nations are allotted to these sons of God. የእግዚአብሔር ድርሻ የተባለው እስራኤል ብቻ ነው። ሌሎቹ ሁሉ ለነዚህ የእግዚአብሔር ልጆች ለተባሉ የተሰጡ ናቸው ታልፈው። So what they are saying is, this is our territory, and why are you here? ስለዚህ ምን እያሉት ነው? ምን ታረጋለህ በዚህ በአሕዛብ ከተማ ምን ታረጋለህ በእኛ ግዛት ውስጥ ምን ታረጋለህ እያሉት ነው። That's what it means when they say, what do you have to do with us? This is our territory. We are the ruler here. ስለዚህ እኛ የዚህ አካባቢ ገዢዎች ነን የሚል ትርጉም ነው የሰጡት። But Jesus came to reclaim the all nations. ነገር ግን ኢየሱስ እንደገና ከአሕዛብ ሁሉ ላይ ሊያወጣቸው ሁሉን ሕዝብ የራሱ ሊያደርግ ነበር ኢየሱስ የመጣው። In Psalm 82, God said that when God judged these fallen angels, he declares all nations will be his inheritance. በመዝሙር 82 ላይ እግዚአብሔር ሲፈርድ ሁሉ ትውልድ ሁሉ ወይም ደግሞ ሁሉም አሕዛብ የእግዚአብሔር ርስት ይሆናል የእግዚአብሔር ይሆናል ይላል። So
this is the time that God's going to claim all nations as his inheritance, not just Israel, but all nations as his inheritance. ስለዚህ ይሄ ጊዜው ነው። አሁን እግዚአብሔር እስራኤልን ብቻ ሳይሆን ሁሉንም አሕዛብንም ሁሉ የራሱ እንደሆነ ወደ ራሱ የሚጠቀልልበት ጊዜው ነው። But before Jesus came, God just leave them as here, gave them over in the sinful desires of their hearts. That's what God did. ነገር ግን ከዛ በፊት ለራሳቸው ለምኞታቸው አሳልፎ ሰጣቸው ይላል። እግዚአብሔር ራሱ ያደረገው ነው። So they have desire to worship their own God in their hearts. So God gave them over to their desires. ስለዚህ በልባቸው ሌሎች አማልክትን ለማምለክ ተመኙ፣ እግዚአብሔርም ደግሞ ለምኞታቸው አሳልፎ ሰጣቸው። So God gave them do whatever they want. So what they did is they committed idolatry. ስለዚህ እግዚአብሔር የልባቸውን መሻት እንዲያደርጉ ሲሰጣቸው ምንድነው ያደረጉት? ዝሙትን ያደረጉት፣ ከእግዚአብሔር ውጪ መሆንን የመረጡት። This was what they did. They exchanged the truth of God for a lie and worshipped and served created things rather than Creator. ስለዚህ ምንድነው ያደረጉት? የእግዚአብሔርን መልክ ለውጠው የማይጠፋውን እግዚአብሔርን ትተው በሚጠፋ መልክ ለውጠው ለጣዖታት መስገድ ጀመሩ። Because of their sinful desires, they worshipped other gods. በውስጣቸው ባለ ኃጢአተኛ ማንነት የኃጢአት ምኞት ለሌሎች አማልክት መስገድ ጀመሩ። But now Jesus came to claim all nations. ነገር ግን አሁን ኢየሱስ ሁሉንም ፍጥረት ሁሉንም ሕዝብ የራሱ ለማድረግ መጣ። And here they ask question again, have you come here to torture us before the appointed time? ከዛም ደግሞ ይጠይቁታል፣ ከተቀጠረልን ቀን በፊት ቀድመህ ልታጠፋን መጣህን ይሉታል። That it looks like they understand, that the demons understand that the time of punishment, it has to be in the future, not now. ስለዚህ አጋንንቶች የሆነ ያወቁት ነገር እንዳለ ይጠቁመናል። የፍርድ ቀናቸው ወደፊት እንደሆነ ገና እንደሆነ ያወቁ ይመስላል። To them it looks like this, okay? This age, but this is this age, and then this is Olam Haba, the age to come, right? ስለዚህ ይሄ ዓለም የምንለው ነው፣ ይሄኛው ደግሞ ሊመጣ ያለው ዓለም የምንለው ነው። And when they at the end of this age, when they reach at the end of this age, what happened at this time? Then there must be their punishment, judgment, right? ስለዚህ ወደዚህኛው ዓለም ይሄኛው ዓለም አልቆ ወደዚህኛው ዓለም በምንሸጋገርበት ጊዜ ምን ይሆናል? የነሱ ፍርድ የሚሆንበት ጊዜ ይሆናል ማለት ነው። And it looks like demons feel like they are somewhere here. It's before the time. እዚያ አካባቢ ያሉ ይመስላል እንግዲህ ከጊዜው በፊት ማለት ነው፣ ከፍርዱ ጊዜ በፊት። So they are asking, have you come before the appointed time? ስለዚህ ምንድነው የሚጠይቁት? ከዚህ ከተቀጠረው ቀን ቀድመህ መጣህ ወይ ልታጠፋን ይሉታል። The appointed time they mean is the time of judgment for them, final judgment. ይሄ የተቀጠረው ቀን ወይም ደግሞ ጊዜው የሚሉት እነሱ የፍርድ ቀናቸው ነው። They feel like judgment has come because of Jesus. በኢየሱስን በማየታቸው ምክንያት የፍርዱ ጊዜ እንደተቃረበ አስበው ነበር። But this is too early. Jesus is ahead of schedule. That's what they feel. ስለዚህ ኢየሱስ ከተቀጠረው ቀን ቀድሞ እንደመጣ አይነት ነገር ነው ያሰቡት። What they didn't know is Jesus come not just one time but two times. እነሱ ያልገባቸው ያላወቁት ነገር ግን ምንድነው? ኢየሱስ ሁለት ጊዜ እንደሚመጣ ነው።
and judgment will begin here, and then but will be consummated right here when he comes back. ስለዚህ ፍርዱ እዚህ ጋር ጀምሯል። የፍርዱ ፍጻሜ የሚሆነው ግን ይፈረድባቸው እዚህኛው ላይ ልክ እሱ ሲመጣ ነው። እዚያው ምስሉ ላይ እንደሚያሳዩአችሁ። So at his first coming, his purpose was not judgment but save, right? ስለዚህ የመጀመሪያው መምጣቱ ሲመጣ ዓላማው መፍረድ ሳይሆን ማዳን ነበረ። That's John chapter 3 verse 17, I think. God did not send his son into the world to condemn the world, not to judge the world, but to save the world through him at his first coming. ዮሐንስ ወንጌል ምዕራፍ 3 ቁጥር 17 ላይ እግዚአብሔር ልጁን ሊፈርድ በዓለም ላይ እንዲፈርድ አላከውም ልጁን እንዲያድን ነው እንጂ ይላል። Okay. I think we have to stop here and today, and then I will finish next week about this lecture about casting out demons, and then I'll take questions next week. Okay. So if you have, yeah. የሚቀጥለው ሳምንት የዚህን ሐሳብ የመጨረሻውን ክፍል እንነጋገርና ጥያቄ ካለ እቀበላለሁ ነው የሚሉት። ስለዚህ ሁላችንም እንግባ፣ ተዘጋጅተን እንምጣ፣ በሰዓታችን እንገኝ። ተባረኩ። We are almost done, I think. So maybe next week we are going to talk about more, about 30 minutes, and then I'll take questions from you, and then we will discuss together. Okay. ስለዚህ የሚቀጥለው ሳምንት አንድ 30 ደቂቃ ከተማርን በኋላ ይሄንን ርዕስ እንጨርስና በዚህ ጉዳይ ጥያቄዎችን እቀበላለሁ፣ አስተናግዳለሁ ነው የሚሉት። Okay. Can anyone pray and then let's finish today? Okay. Wonderful. Thank you. የሚጸልይልን ሰው አለ? የመጨረሻ ማጠቃለያ ጸሎት መካከላችን አንድ ሰው ከመካከል የሚጸልይ ሰው ፈቃደኛ የሆነ የሚችል ሰው? እሺ እጸልያለሁ። እሺ። የዘላለም አባት እግዚአብሔር ሆይ ምህረትና ቸርነትህ ብዙ የሆነ ጥበቃህ ብዙ የሆነ ታማኝነትህ ብዙ የሆነ ጌታ ሆይ ስለዚህ ጊዜና ሰዓት እጅግ አድርገን እናመሰግንሃለን። አቤቱ የዘላለም አባት እግዚአብሔር ሆይ ምህረትህ በዝቶልን ዛሬ ደግሞ ከእግሮች ስር ቁጭ ብለን ጌታ ሆይ ቃልህን እንድንሰማ ስለረዳህን ተባረክ። አንተ መልካም አባት ነህ። ስላለን ጊዜ ሁሉ ተባረክ። ስለሰጠህን ጊዜ ተባረክ። ስላስተማሪው ተባረክ። ስለ ነጋ ስለ ወንድማችን ስለሚያስተረጉመውም ስምህ የተባረከ ይሁን። ዘመናቸው የተባረከ ይሁን። እዚህ ጉባኤ ያሉትን ሁሉ አብዝተህ ባርክ ጌታ ሆይ። የተማርነውን ደግሞ እግዚአብሔር ሆይ እንድንኖርበት በቃልህ ጌታ ሆይ ሰምተን ዝም እንድንል ሳይሆን ጌታ ሆይ በቃልህ የምንኖር ሰዎች አድርገን። ስምህ የተባረከ ይሁን። ጊዜ ስለ ሁሉ ተባረክ። በናዝሬቱ በኢየሱስ ስም አሜን። አሜን። ተባረኪልን። ጌታ ኢየሱስ ይባርክሽ። ተባረኩ ቅዱሳን። Thank you very much. See you next week. Yeah, see you next week. Thank you so much. Thank you. Shabbat shalom. Shabbat shalom. ተባረኩ ቅዱሳን። Bye.